Israel's northern port city of Haifa again the target of Iranian missiles. Pakistan has assured Iran it would launch a nuclear strike. ቻይናና ኢራንን ባንድ ያሰልፈው የሶስተኛው የዓለም ጦርነት ጅማሬ ውድ የሳሎን ቲዩብ ቤተሰቦች የቴምር ሪል ስቴት የሽያጭ ሰራተኞች መልእክት አላቸው። የሶስተኛና የመጨረሻ ህንጻ ሽያጭ ተጀምሯል። ከባለ 1 መኝታ እስከ ባለ 3 መኝታ አቅርቦሎታል። የፍሎር አማራጭም አለን፣ እንዳያመልጦ። የንግድ ቦታ ቢፈልጉ በውቢቷ ፒያሳ ከ900 ሺህ ብር ቅድመ ክፍያ ጀምሮ በ3 ሚሊዮን 900 ሺህ ብር አጠቃላይ ክፍያ የሱቅ ባለቤት ይሁኑ። በተጨማሪ በተመረጡ አካባቢዎች ላይ ማለትም በሳር ቤት፣ በአያት፣ በጋርመንትና በሶማሌ ተራ እንደ ፍላጎቶ አቅርቦሎታል። ቴምር ሪል ስቴት ያለምንም የዋጋ ጭማሪ ቤትና ሱቅ የራሱ ያድርጉ እያሉት ነው። ለበለጠ መረጃ ወይንም ግንባታውን መጎብኘት ከፈለጉ በ0997 487348 ይደውሉ። በዚሁ ቁጥር በዋትስአፕ ማነጋገር ይችላሉ። ቴምር ሪል ስቴት። አንድ ሳምንት የሞላው የእስራኤልና የኢራን ግጭት ካደረሰው ጉዳት በላይ ሀገራትን በሁለት ጎራ እያሰለፈ ይገኛል። በቅድሚያ አሰላለፏን የለየችው ፓኪስታን ናት። ከተለያዩ ምንጮች እንደተደመጠው ሻሂን የሚባሉ ሚሳኤሎችን ለኢራን ለመርዳት ፓኪስታን ከማንም በፊት በአደባባይ ተናግራለች። እነዚህ የመካከለኛው ርቀት ባሊስቲክ ሚሳኤሎች እስራኤልን እንድታጠቂበት ሳበረክትልሽ በቀጣይ ለሚመጣው ጉዳይ ከጎንሽ ነኝ ነው ፓኪስታን ለኢራን ያለቻት። እስከ 2750 ኪሎ ሜትር የሚወነጨፈው ሻሂን ባሊስቲክ ሚሳኤሎችን የኢራንን የማጥቃት አቅም በእጅጉ የሚጨምሩት ሲሆን እስራኤልን ጨምሮ ከኢራን በርቀት የሚገኙ ቦታዎችን ለመምታት ያስችላል። በብዙ ዘርፎች ትብብር የሚያሳዩት ኢራንና ፓኪስታን በወታደራዊ መስኩም በትብብር እንደሚሰሩ ይታወቃል። የፓኪስታን መከላከያ ሚኒስትር ከዋጂ አስፊ እንዳሳወቁት በማንኛውም ሁኔታ ፓኪስታን ከኢራን ጎን ትቆማለች ብለዋል። ይህም ብቻ ሳይሆን በዓለም አቀፍ ፎረሞችም ሆነ በተባበሩት መንግስታት ጽሕፈት ቤት ፓኪስታን የኢራንን ጥቅሞች ለማስጠበቅ ከጎኗ ትቆማለች ሲሉም ተደምጧል። ከዚህም በላይ ከሰሞኑ ፓኪስታን የሙስሊም ሀገራትን ለአስቸኳይ ስብሰባ እያሰባሰበች ትገኛለች። ዓላማውም የሙስሊም ሀገራት በአንድ ላይ በመቆም ጸረ እስራኤል አቋም እንዲይዙ ማድረግ ነው። የፓኪስታኑ የውጭ ጉዳይና ምክትል ጠቅላይ ሚኒስትር ኢሳቅ ዳር ሁለቱ ሀገራት ወደ ሰላሙ መንገድ የሚመጡበት መላን ሲጠቁሙ የእስራኤል ድርጊት በመኮነን ነበር። የእስራኤል የአየር ጥቃት የተባበሩት መንግስታት ቻርተርን በግልጽ የጣሰ ተግባር ነው ሲሉ ኮንነውታል። ኢራን ለብቻዋ በተሰለፈችበት የጦር አውድማ ላይ ከእጅ አዙር አጋሮቿ አሜሪካና ምዕራባውያን ጋር በአንድ ላይ የቆመችው እስራኤል አደረስኩት ከምትለው ጥቃት ይልቅ እየደረሰባት ያለው በትር በዓለም ሕዝብ ዘንድ ሚዛን የሚደፋ ሆኗል። ብዙ የሚወራለት የእስራኤል የስለላ ተቋም ሞሳድም ሆነ የመከላከያ ሰራዊቷ ብቃት በወሬ ላይ የተመሰረተ የኢራን በትርን መቋቋም ያልቻለ ሆኖ ይታያል ተብሏልም። እንደ ወትሮውም ቢሆን ለአካባቢው ሰላም ጠንቅ ናቸው፣ ሃይማኖትን ያከራሉ፣ ሲያድጉ ሽብርተኛ መሆናቸው አይቀርም፣ እንዳው አጠቃላይ የአይናችሁ ውሃ አላማረኝም በሚል እየተነሳች የፈለገችውን ስትቀጠቀጥ የንጹሃንን ሕይወት ስትቀጠፍ ለሷ ጨዋታ ነበር የሚመስላት። አሁን ግን እንደዚያ ሊሆን አልቻለም። የእስራኤል ጀግንነትና ብቃት ድንጋይ የሚወረውሩ የጋዛ ሕፃናት ላይ መሆኑን ኢራን እያጋለጠቻት ትገኛለች ይላሉ። ከትላንትና በስቲያ የተሰማው ደግሞ ይህንኑ የእስራኤል ጉራ አደባባይ እያወጣ ነበር። ኢራን ሚሳኤሎች የወታደራዊ ደህንነት ማዕከል የሆነውንና ብዙ የሞሳድ ሴራዎች የሚወጠኑበትን የድርጅቱን ጽሕፈት ቤት ቀጥቅጬዋለሁ ስትል ረፋዱ ላይ አሳውቃለች። የኢራን የደህንነት ተቋም በጉጉት ይፈልገው የነበረው የእስራኤል የስለላ ተቋም ዋና ጽሕፈት ቤት በሚሳኤል መምታት ችሏል። የግጭት ከተጀመረ ጀምሮ ሞሳድ በእያንዳንዱ የእስራኤል ጥቃት ላይ ትልቅ ሚና ነበረው ያለችው ኢራን በመጨረሻው የእባቡ አናት ተቀጥቅጧል ብላለች። ከፍተኛ ጥንቃቄ አድርጋ ይህን ጥቃት እንደፈጸመችው የምትናገረው ኢራን ለእስራኤል የሚሰልሉ ዜጎቿን በሚገባ ለይታ እርምጃ ከመውሰድ ጀምሮ አንድም መረጃ እና ፍንጭ ወደ እስራኤል እንዳይሾልክ ጥንቃቄውን ከዛው ከከተማዋ ቴህራን ጀምረዋለች። በየቦታው በተቋቋመው ጣቢያ እያንዳንዱ ሰው ተፈትሾ እያንዳንዱ መኪና ተበረበረ። ከዚህ ሁሉ ዝግጅት በኋላ ኢራን ወደ ጉዳዩ ገባች። ኢላማዋ ያደረገችው የሞሳድ ጽሕፈት ቤትንም እንካቅመስ አለችው። ይህ የኢራን እርምጃም የተራዘመ ጦርነት ለማድረግ እቅድ አለኝ ለምትለው እስራኤል ትልቅ ትምህርት የሰጠ ብቻ ሳይሆን የኢራን እጅ የት ድረስ ሊረዝም እንደሚችል ያሳየ ነው እየተባለ ይገኛል። ይህን እርምጃ ተከትሎም አዲስና ፈጽሞ ድኳ የማይገኝ ሚሳኤል ተጠቅመን የእስራኤልን የደህንነት ተቋም አጥቅተናል ሲሉ የኢራን መከላከያ ሚኒስቴር ተናግረዋል።
አክለውም የጥቃት የተፈጸመው ባለብዙ ተደራራቢ የመከላከያ ስርዓት ያለውን የእስራኤልን የአየር ክልል በሚገባ በማለፍ ካላንዳች እንከን የተፈጸመ መሆኑን እወቁት ብለዋል። የኢራን መከላከያ ሚኒስቴር ቃል አቀባይ የሆኑት ብርጋዴር ጀነራል ረዛ ጣልንቂ የዛሬው ጥቃታችን ምንም የማይገኝ ሚሳኤል ተጠቅመን የፈጸምነው ነው ሲሉ መደመጣቸውን የኢራን መንግስት የሆነው የዜና አውታር ዘግቦት ይገኛል። ኦፕሬሽኑ ለእስራኤል ተአምር ነው የሚሆንባት ሲሉም ሁኔታውን የገለጹት ቃል አቀባዩ ወደፊት ከዚህ የባሰው እንደሚመጣ እርሳቸው እስራኤሎቹ ምስክር ይሆናሉ ብለው ተናግረዋል። ለተራዘመ ጦርነት እስራኤል ዝግጅቱም አቁም የላትም ያሉት ቃል አቀባዩ ጣሊንቂ ጽዮናዊው ስርዓት የተራዘመ ጦርነት ማድረግ አይችልም። ኢራን እጅግ የተራቀቁ መሳሪያዎችን የታጠቀች ሀገር ነች። አንዳንዶቹ መሳሪያዎች እንደውም እስካሁን ድረስ የትም ሀገር ያልተሞከሩ ናቸው ሲሉም ተደምጠዋል። ይህ ዕለት ከዕለት እየተባባሰ የጥፋት መጠኑ ስር እየሰደደ የመጣ ጦርነት መጨረሻው ለሁሉም ቢሆን አሳፋሪ ይሆናል። ጦረኛው ኔታንያሁ ግፋ በለው እያለ ይገኛል። ኢራንም ካዋጣ ቀጥልበት እያለችው ነው። እንደ ሁልጊዜው ሁሉ የንጹሃን ሕይወት እየረገፈ ይገኛል። በምዕራባውያን በኩል ይህን የሚባል ተቃውሞ ያልገጠመው እስራኤል የጸብ አጫሪነት ትንኮሳ በምስራቁ ጎራ የሚገኙ ሀገራት ግን ድርጊቱን እጅግ ኮንነዋል። የራሽያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከኢራኑ አቻቸው አባስ አራግቺ ጋር ባደረጉት የስልክ ልውውጥ እስራኤል በኢራን ላይ ያልተገባ እርምጃ መውሰዷ ልክ እንዳልሆነ የጠቀሱ ሲሆን በመካከለኛው ምስራቅ የተፈጠረው ቀውስን ለማርገብ ራሽያ የበኩሏን እርዳታ ለማድረግ ፈቃደኛ እንደሆኑም ገልጸዋል። በኒውክሌር ፕሮግራሟ ላይ የጀመረችው የሰላም መንገድ እንዲቀጥል ራሽያ አብራ መስራት መፈለጓን ለኢራን አሳውቃታለች። በደረሰባት የአየር ጥቃት የጦር መሪዎቿንና ዕውቅ ሳይንቲስቶቿን ላጣችው ኢራን የተሰማቸውን ጥልቅ ሐዘን ላቭሮቭ ለአባስ ገልጸውላቸዋል። ይህንኑ የእስራኤል ጥቃት በቻይና የሚመራው የሻንጋይ ቡድን በመባል የሚታወቀው የኤዥያ ስብስብ ክፉኛ አውግዞታል። የ10 ሀገሮች ስብስብ ቡድን የእስራኤልን የኃይል እርምጃ በጽኑ እናወግዛለን ሲልም ተደምጧል። ቡድኑ በሰጠው የጋራ አቋም መግለጫ በመካከለኛው ምስራቅ እጅግ እየተባባሰ በመጣው ውጥረት እጅግ እያሳሰበው እንደሆነም ገልጿል። የኤሽያ የደህንነትና ፖለቲካ ተቋም የሆነው የሻንጋይ ትብብር መድረክ የሲቪሊያንና የኒውክሌር መሰረተ ልማትን መሰረት ያደረገው የእስራኤል ድርጊት ብዙ ሕይወት መቅጠፉን ጠቅሷል። የዓለም አቀፍ ሕግና የተባበሩት መንግስታት ቻርተር መርህ በማን አለብኝነት የጣሰችው እስራኤል የኢራንን ሉዓላዊነት የደፈረች አካባቢውንና ዓለም አቀፍ ሰላምን ያናወጠች በዚህም በዓለም አቀፍ ሰላምና መረጋጋት ላይ ትልቅ ጉዳት ያደረሰች ሲል የእስራኤልን ጥቃት ቡድኑ ኮንኗል። በሌላ በኩል የቱርኩ ፕሬዝዳንት ታሂር ኤርዶዋን ከሳውዲ አቻቸው ልዑል መሐመድ ቢን ሰልማን ጋር ቅዳሜ ዕለት ባደረጉት የስልክ ቆይታ እስራኤል በኢራን ላይ ያደረገችው ያልተገባ ጥቃት ፕሬዝዳንቷ ቤንያሚን ኔታንያሁን ለቀጠናው ሰላምና መረጋጋት ጠንቅ መሆናቸውን ያሳየ ነው ሲሉ ገልጸውላቸዋል። አያይዘውም በጀመርኩት ጥቃት እቀጥላለሁ የምትለው እስራኤል በአስቸኳይ ከዚህ ድርጊት መታቀብ እንዳለባት አሳስበዋል። የኢራን የኒውክሌር ፕሮግራም በተጀመረው ሰላማዊ መንገድ መቀጠል አለበት የሚሉት ኤርዶጋን ይህ እጅግ አውዳሚ ወደ መሆን እየተሸጋገረ ያለው የሁለቱ ሀገራት ጦርነት የእስራኤልና ኢራን ሕዝብ ብቻ ሳይሆን በመላ አካባቢው የሚገኘው ሰላማዊ ሕዝብ ለስደትና ትርምስ የሚዳርግ መሆኑንም አሳስበዋል። ኦማንም በበኩሏ የአሜሪካና ኢራን የኒውክሌር ስምምነት ሰላማዊ መስመሩን ይዞ በሚጓዝበት በአሁኑ ወቅት እጅግ አደገኛና የተካረረ ሁኔታ ላይ ያደረሰን እርምጃ የወሰደችው እስራኤል መወገዝ አለባት ሲሉም ተደምጠዋል። የዓለም አቀፍ ሕግን መጣስ አግባብነት የሌለው ድርጊት በመሆኑ መላው ዓለም የእስራኤል እርምጃን መኮንንና በአፋጣኝ እርምጃ መውሰድ ይኖርበታል ተብሏል። ይህ በእንዲህ እያለ የዓለማችን ግዙፍ ባለ ኢኮኖሚዎቹ ስብስብ እየተባለ የሚታወቀው የቡድን 7 ስብስብ ስብሰባውን በካናዳ እያደረገ ነበር። የእስራኤል ያልተገባ የኃይል እርምጃ ለመኮንን አንዱም የስብስቡ አካል ምንም ለማለት እንዳልቻለ ይታወቃል። ከዛ ይልቅ ውጥረቱን ለማርገብ እንደሚሰራ የገለጸው ቡድኑ አህያውን ፈርቶ ዳውላው እንደተባለው ጣቱን በኢራን ላይ እየቀሰረ ይገኛል። የብሪታንያ ጠቅላይ ሚኒስትር ኬር ስታርመር እንዳሉት ይህን ውጥረት ለማርገብ ከአሜሪካ ፕሬዝዳንት ዶናልድ ትራምፕና ከእስራኤል አቻቸው ቤንያሚን ኔታንያሁ ጋር ሰፊ ውይይት ማድረጋቸውን ገልጸዋል። ይህም ብቻ ሳይሆን በስብሰባው ላይ ከሚታደሙት የዓለማችን ታላላቅ መሪዎች ጋር ይህን ችግር ለመፍታት ትልቅ ውይይት እንደሚያደርጉም አሳውቀዋል። በጉዳዩ ላይ አስተያየታቸውን የሰጡ አንድ የፖለቲካ ተንታኝ እንዳሉትም የእስራኤል ድርጊትን ለመኮነን ምንም ሞራል የሌላቸው የምዕራብ ሀገራት ስብስብ መሪዎች ነገሩን ከማለዘብ ይልቅ ይበልጥ ውጥረት ውስጥ የሚከቱ እንደሆነ ተናግረዋል። በእንግሊዝ አሜሪካና እስራኤል የተወጠረው ሴራ ይበልጥ ኢራንን የማሽመድመድ ድርጊት እንደሆነ የተናገሩት ተንታኙ በዚህ እቅዳቸው ከገፉበት የማይቀሩ ሶስተኛው ዓለም ጦርነት መነሻ የመሆን ዕድል እንዳለውም ተናግረዋል።
ይህ የዓለም ሀያል ሀገራት በሁለት ጎራ መክፈል የቻለው እስራኤልና የኢራን ግጭት ብዙ ያልተጠበቀ ነገሮች ሊያስከትል እንደሚችል ባለሙያዎች እየተናገሩ ነው። ሁለቱን ሀገራት በግንባር ቀደምትነት ያሰለፈው ይህ ግጭት ከጀርባው ብዙ ተከታዮች እንደሚፈጥርም ይጠበቃል። ሀገራት ከሁለቱ ወደ አንደኛው አሰላለፋቸውን እንዲያስተካክሉ የሚገደዱበት ከተራ ወዳጅነት በዘለለ ኢኮኖሚያዊ፣ ጂኦፖለቲካዊና ሃይማኖታዊ ሁኔታዎችንም ጭምር በመኖራቸው እንደሆነ ይነገራል። በተለይ እስራኤልን ከማውገዝ ጀምሮ ዝንባሌያቸው ወደ ኢራን የሆኑ የደቡብ ብሎክ ሀገራት የነሱ ቀጣይ ጣፍንታም ኢራን ላይ ከሚደርሰው ውጤት አንጻር የሚመዘን በመሆኑም ጭምር ነው። ከአሜሪካ ጀምሮ አቋማቸውን ከእስራኤል ጋር የሚያደርጉ የምዕራብ ሀገራት ከእስራኤል ጋር የሚወግኑት የአንድ ሳንቲም ሁለት ገጽታ መሆናቸው ዋናው ምክንያት ቢሆንም የኢራን የመጨረሻ ውጤት የሚያመጣው የጂኦፖለቲካዊ ውጤት እነሱን የሚነካ በመሆኑ ለእስራኤል የሚወግኑበት ሌላኛው ምክንያት ተደርጎም ይወሰዳል። በዛሬው የሳሎን ቲዩብ ዘገባችን ሀገራት ወደ አንዱ ጎራ እንዲገቡ በምን ምክንያት ይገደዳሉ? የዚህ ጦርነት ውጤትስ እንዴት የዓለማችን የጂኦፖለቲካል አሰላለፍን ይቀይራል? ጥቅምን መሰረት የሚያደርገው ሀገራት አሰላለፍስ የዓለማችንን ወደ ሶስተኛው ዙር ጦርነት ይከታታል የሚለውንና ተያያዥ ምክንያቶችን ለማየት እንሞክራለን። በዳንኤል ለማ የተዘጋጀውን ዮናስ ክብረት እንዲያቀርብላችኋለሁ። Pakistan has assured Iran it would launch a nuclear strike on Iran. የመጀመሪያ ሳምንቱ የሞላው የኢራንና የእስራኤል ግጭት ህይወትን እየቀጠፈ ንብረትን እያወደመ የተጠበቀና ያልተጠበቁ ክስተቶችን እያስተናገደ ይገኛል። በኢራንም ሆነ በእስራኤል በኩል የተደረጉት የአቅም መፈታተሾች ጦርነቱን ከማርገብ ይልቅ እጅግ እያከረሩት ይገኛሉ። አንደኛው በሌላኛው ደርሶብኛል ላሉ ጥቃት የሚወስደው የአጸፋ እርምጃ እያደገና የሰፋ በመምጣቱ አሁን ላይ የሚሰሙት ማስፈራሪያና ማስጠንቀቂያዎች እጅግ አስፈሪ ሆነዋል። በቀናት ጥቃት ብቻ ትሽመደመዳለች ተብላ የተጠበቀችው ኢራን የመጨረሻውን መጀመሪያ ሊከውነው ስለሆነ ተጠንቀቁ እያለች ነው። ባካችሁ የእስራኤል ዜጎች አገር ጥላችሁ ውጡ፣ በኋላ በእኔ እንዳታሳብቡ፣ እኔ ከደሙ ንጹህ ነኝ ትላለች ኢራን በበኩሏ። በተለይ የቴል አቪቭና የሃይፋ ከተማ ነዋሪዎች ዛሬ ነገ ሳትሉ ከተማውን ለቃችሁ ብትወጡ ሕይወታችሁ ሊተርፍ ይችላል እያለች ነው። ከቀናት በፊት የኢራኑ መከላከያ ሚኒስትር ባስተላለፉት መልእክት ጠላት የሚመካባቸውና ብዙ ውድመት የሚያስከትሉ ስትራቴጂያዊ ቦታዎች ላይ የኢራን ኃይሎች ከባድ ጥቃት ስለሚፈጽሙ የአካባቢው ነዋሪዎች በፍጥነት ቦታውን ለቃችሁ እንድትወጡ በከባድ አስጠነቅቃለሁ። እስካሁን በተደረጉ ኦፕሬሽኖች የተሰጡ ማስጠንቀቂያዎች ራስን መከላከል እንዲቻል ዓላማ ያደረገ ብቻ ነበር። የመልሶ ማጥቃት እርምጃዎች በቅርቡ ይወሰዳሉ። ስለዚህ ኢላማ ከተደረጉት ቦታዎች በተለይ ቴል አቪቭና ሃይፋ የምትኖሩ ሰዎች በአስቸኳይ ቦታውን ጥላችሁ በመውጣት ሕይወታችሁን እንድታድኑ እናስጠነቅቃለን። ለኔታንያሁ እንስሳዊ ምኞት ሰለባ እንዳትሆኑ ሲሉ አሳስበዋል። በሌላ በኩል ደግሞ መላው ኢራን በቁጥጥር ስር ነው ያለችው እስራኤል ለተከታታይ ቀናት ነዋሪዎችን እያስጠነቀቀች ነው። በተለይ የቴህራን ከተማ ነዋሪዎች በፍጥነት ከተማውን ለቃችሁ በመውጣት ሕይወታችሁን አትርፉ ባይነች። ይህን የእስራኤል ዛቻ ተከትሎ የቴህራን ከተማን ጥሎ ለመውጣት የሚደረገው ርብርብ ትልቅ ምስቅልቅሎች ፈጥሯል። እንዳደረጋችሁ አድርጉን፣ ቤታችንን ጥለን የትም አንሄድም የሚሉ የቴህራን ነዋሪዎችም በርካቶች ናቸው። የእስራኤል አልበቃ ያለ ይመስል አሁን ደግሞ አሜሪካም ተጨምራበታለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በፍጥነት ለቃችሁ ውጡ እያሉ ይገኛሉ። የራሴን ባይሆን ተጋላጭ የሆኑትን የእስራኤል የኒውክሌር ጣቢያዎች መምታቴ አይቀርም ስትል ኢራን በአንድ በኩል ማስጠንቀቂያዋን ሰዳለች። እስራኤልም ብትሆን በግልጽ ኒውክሌር ተኩሳለሁ ባትልም በኢራን ላይ የማደርሰው ጥቃት ውጤቱ አይታወቅም ባይናት። በአጠቃላይ ሁኔታው ሲታይ የኒውክሌር ፍንዳታ ሩቅ አይመስልም የሚሉ ባለሙያዎች ተበራክተዋል። ሶስተኛው የዓለም ጦርነት ማግስት ላይ እንሆን Reports say American B-2 stealth bombers left the US and appeared to be heading towards Diego Garcia. የምዕራብ ሀገራት ከእስራኤል ጎን የሚሰለፉበት ሁለት አበይት ምክንያት እንዳላቸው ይጠቀሳል። የመጀመሪያውና ዋናው ምክንያት ሀገሪቱ እስራኤል መሆኗ ብቻ ነው። ከሰሞኑ በተደረገው የቡድን 7 ሀገራት ስብሰባ ላይ እስራኤልን የኮነነችው ብቸኛው ሀገር ጃፓን ስትሆን እስራኤል ደግ አደረገች፣ ምን አገባሽ ስትል የነበረችው ደግሞ አሜሪካ እንደነበረች መረጃዎች ይጠቁማሉ። ዝምታን የመረጡ አብዛኞቹ ተሳታፊ ሀገራት ከአሜሪካ ጎን የመቆማቸው ሚስጥር የተጋለጠው ከስብሰባው ሲከንፉ የመጡት ትራምፕ የዳር ተመልካችነታቸውን በማቆም ከእስራኤል ጎን በመቆም ኢራንን ለመደብደብ መወሰናቸውን ሲያሳውቁ ነው። ይህ የትራምፕ ውሳኔ መላው የቡድኑ አባላት የተስማሙበት እንደሆነም እየተገለጸ ይገኛል። ምዕራባውያን ከእስራኤል ጎን የመቆም ሌላኛው ምክንያት የኢራን የኒውክሌር ባለቤትነት ጉዳይ እንደሆነ ይታወቃል። አሁን ድረስ ኒውክሌር መታጠቁ ያልተረጋገጠው ኢራን ጦርነቱ ዓለም አቀፋዊ ቅርጽ ቢይዝ መላው ምዕራባዊ በዚህ ምክንያት ብቻ ጸረ ኢራን አቋም መያዝ
መያዛቸው ይጠበቃል። Vladimir Putin condemned Israel's military operation against Iran. በምዕራቡ የሚመራው የዓለም ስርዓት እያኮረፈና እየገፋ እንዲፈጠሩ እንዳደረጋቸው ብዙ የዘርፉ ባለሙያዎች ይመሰክራሉ። የግንኙነታቸው ዋና መሰረት ጸረ ምዕራባዊነት ቢሆንም የፍትህና እኩልነት ጥያቄያቸው ዛሬ ላይ ይበልጥ የተጠናከሩና ስር የሰደዱ እንዲሆኑ አስችሏቸዋል። በዚህ የምስራቅ ስብስብ ውስጥ ካሉ ሀገራት ደግሞ ቻይና፣ ራሽያና ኢራን ከሌላው በተለየ ትስስራቸው እጅግ የጠነከረ እየሆነ መጥቷል። የምዕራቡን ጫና ለመቋቋም በተለያዩ ጉዳዮች ላይ አንድ መሆን የሚጠበቅባቸው እነዚህ ሀገራት የአንደኛው ሞት የሌላውን ውድቀት ስለሚያስከትል አንዱ ለሁሉም ሁሉም ለአንዱ የሚለውን መርህ የሚከተሉ ነው የሚመስለው። በሰሞኑ የኢራንና የእስራኤል ጦርነት ይህንን ነው ያሳየው። በዋነኛነት የሚጠቀሱት የምስራቅ ሀገራት የእስራኤል ጸብ አጫሪነት በአደባባይ ያወገዙ ሲሆን ከጀርባ ደግሞ ብዙ መላምቶችን እየሰነዘሩ ይገኛሉ። በዚህ ጎራ ከተሰለፉ ሀገራት እስራኤልን ከመኮንን በዘለለ አንድ እርምጃ የሄዱት ቻይናና ፓኪስታን ሲሆኑ ጥቅምን መሰረት የሚያደርገው የቻይና ከኢራን ጎን መሰለፍ ሃይማኖታዊ ዝንባሌ ያለው የፓኪስታን ከኢራን ጎን መቆም አሰላለፉን ጅማሬ ያሳየ ሆኗል። የእስራኤልና የኢራን ጦርነት ተባብሶ በቀጠለበት በዚሁ ሰዓት ለሁለተኛ ጊዜ በኢራን ያረፈው የቻይና አውሮፕላን ስትራቴጂክ አጋር የሆነችው ኢራን እየደረሰባት ባለው ነገር ቻይና ያደረባትን ስጋት ማሳያ ተደርጓል። ዋነኛ የቻይና ነዳጅ ላኪ የሆነችው ኢራን እጅግ በተካረረው ጦርነት አማካኝነት የሚገጥማት ችግር የቻይና የኤነርጂ አቅርቦትም ሆነ ኢኮኖሚ ላይ የሚያሳድረው ተጽዕኖ ቻይና በምን ያህል መጠን ተጎትታ ወደዚህ ጦርነት እንደምትገባ ማሳያ ሆኗል። ለዲፕሎማሲያዊ ይሁን የወታደራዊ እርዳታ በግልጽ ያልታወቀው የቻይና ወደ ኢራን መመለስ አረንጓዴ ህብረት የተባለው የሁለቱ ሀገራት ትብብር ዓላማው በግልጽ እየፈጸመ የሚገኝ ይመስላል። የቻይና በኢራን ነዳጅ ላይ ጥገኛ መሆኗ ይሁን ወይንም ጸረ ምዕራባዊነት የፈጠረው ህብረት ቻይናን ወደዚህ ጦርነት ስቦ ሊያስገባት እንደሚችል ተገምቷል። በ24 ሰዓት ውስጥ ለሁለተኛ ጊዜ ኢራን መሬት ላይ ያረፈው የቻይና አውሮፕላን በእቃ መጫኛው በድብቅ ይዞት የመጣው ነገር ብዙ ጥርጣሬ የፈጠረ ሆኗል። ወታደራዊ ድጋፍ ለማድረግ ከቴሄራን የደረሰው የቻይና አውሮፕላን ድሮኖች፣ የአየር መቃወሚያ ራዳር ወይንም ሌሎች ወታደራዊ ቁሳቁሶችን ሊይዝ እንደሚችል ተገምቷል። ስለ በረራው መረጃ መጥፋትና ራሱን ከራዳር እይታ በማጥፋት ወደ ኢራን ያለፈው የቻይና አውሮፕላን ለምን ዓላማ ወደ ቴሄራን እንደገባ ለማወቅ እንዳይቻል ተደርጓል። ቢሆንም ግን እስራኤል የኢራን የኒውክሌር ጣቢያዎችንና ወታደራዊ ተቋማትን በምትደበድብበት ወቅት ከአንዴም ሁለቴ አደጋን እየተጋፈጠች ወደ ኢራን የመጣው የቻይና አውሮፕላን ትልቅ ጥርጣሬን ፈጥሯል። ከዋና የዜና አውታሮች ምንም መረጃ የሌለ ሲሆን የቻይና አውሮፕላን ወሬ በሰፊው እየተራገበ የሚገኘው በማህበራዊ ሚዲያዎች ቢሆንም የኢራን ተቋማት ላይ ዘርፈ ብዙ ጥቃት በሚፈጸምበት በሆነ ወቅት መምጣቱ በጦርነቱ ላይ የቻይና ሚና ምን እንደሚሆን እያሳየ ይገኛል። እስከ 15 በመቶ ከሚደርሰው ድፍድፍ ነዳጅ ጀምሮ በአጠቃላይ የቻይና ኢኮኖሚ በኢራን ነዳጅ ላይ ጥገኛ ነው። በ2023 ብቻ ቻይና ከኢራን ባስገባችው ነዳጅ $10 ቢሊዮን ማትረፍ ችላለች። ምዕራባውያኑ የጣሉባትን ማዕቀብ ተከትሎ ኢራን የነዳጅ ዋጋን ዝቅ በማድረጓ ነው ቻይና ይህንን ትርፍ የምታገኘው። ከምዕራባውያን ጋር ፊት ለፊት መጋጨት የማትፈልገው ቻይና ይህን ግብይት የምትፈጽመው የተለያዩ ዘዴዎችን ተጠቅማ ነው። ዞሮ ግን በዝቅተኛ ዋጋ ከፍተኛ መጠን ያለው ነዳጅ የምታቀርበው ኢራን ከማንም በላይ ለቻይና ታስፈልጋታለች። የኢራንን የነዳጅ መሰረተ ልማቶች በጀት እየደበደበች የምትገኘው እስራኤል የዓለምን የነዳጅ ዋጋ ከማናወራም በላይ የቻይናን ኢኮኖሚም ማድቀቋ አይቀርም። በኢራን የመጣ በአይኔ የመጣ ነው የምትል የምትመስለው ቻይና በአደባባይ እስራኤልን ስታወግዝ ከጀርባ ደግሞ ብዙ ወታደራዊ ድጋፎችን ለኢራን ማድረጓ ማይቀሬ ነው። ይህ አሁን ባለው ሁኔታ ብቻ ነው። ነገሮች ሲካረሩ ሀገራት በግልጽ ከእስራኤል ጎን ቆመው ኢራንን ሲወጉ የቻይና ከኢራን ጎን ተሰልፎ መፋለም የማይቀር ምክንያታዊ ውሳኔ ያደርገዋል። በቻይናና ኢራን መካከል የተደረገው የቀይ አረንጓዴው የትብብር ስትራቴጂክ አሜሪካ መራሹ ምዕራባዊነት በዓለማችን ላይ እያደረሰ ያለው በደል በጋራ መከላከል በሚል መርህ ነው። ይህ ትብብር ከቻይናና ኢራን በተጨማሪም ራሽያና ሰሜን ኮሪያን ጨምሮ ሌሎችን የሚያካትት ነው። ጸረ ምዕራባዊነት ለቡድኑ ስብስብ ምሰሶ ቢሆንም ኢኮኖሚያዊ፣ ወታደራዊና ርዕዮተ ዓለማዊ ትስስርንም መሰረቱ ያደርጋል። በ2020 የተረቀቀው የኢራንና ቻይና ስምምነት የደህንነት መረጃ መለዋወጥን፣ የጦር መሳሪያ ማምረትንና ወታደራዊ ልምምድን በጋራ ለመከወን የሚያስችለው ለሁለቱ የቻይና አውሮፕላኖች
ኢራን ላይ ማረፍ ሌላኛው ምክንያት ተደርጎ ይወሰዳል። በጭምጭምታ ለሚወራው የቻይና ራዳርና ድሮኖች ኢራን መድረስ ሌላኛው ምክንያት ሆኗል። ይህም አሁን ባሉበት ደረጃ ብቻ ነው። ነገሮች ተካረው የቡድኑ አንድ አካል የሆነችው ኢራንን ማጥፋት ምዕራባዊነት ዳግም ዓለም ላይ ማንገስ መሆኑ ሲታወቅ የቀይ አረንጓዴ ህብረት አንድ ላይ መሰለፍ የህልውና ጉዳይ ያደርገዋል። ቻይና፣ ራሽያ፣ ሰሜን ኮሪያና ሌሎችም ከኢራን ጎን የመሰለፋቸው ነገር ምንም ነውር የሌለበት ይሆናል። በካስፒያንና በአረቢያን ባህር መካከል የሚገኘው የኢራን ጂኦግራፊ አቀማመጥ ለመካከለኛው ምስራቅ ጂኦፖለቲካዊ ሚና እጅግ ወሳኝ ያደርገዋል። የመካከለኛው ኤዥያን ወደ ዓለም ገበያ በቀላሉ ማድረስ ውጥን ያደረገው የቻይናው ቀለበት መንገድ ፕሮጀክት ይህንን ቦታ እንደ አይን ብሌኑ ነው የሚያየው። ይህን ቦታ ማጣት ቀለበት መንገድ ፕሮጀክቱ ገደል መክተት ብቻ ሳይሆን የመካከለኛው ምስራቅ ጂኦፖለቲካዊ ሚናም ለአሜሪካ እጅ ነስቶ መስጠት ነው የሚሆነው። ለቻይና ብቻም አይደለም፣ በአጠቃላይ ለቀይ አረንጓዴ ትብብር ቡድን ከኢራን ጎን መቆም ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ፣ ጂኦፖለቲካዊ ከሁሉም በላይ ከምዕራብ ምራሹ የዓለማችን ስርዓት በተቃራኒው መቆም ነው። ጦርነቱ ከበረደ የሰላሙ መንገድ ከመጣ ለሁሉም እሰየው ነው። ያ ካልሆነ ግን አስተላለፉን ማሳመር ጥቅምን ማስጠበቅ ብቻ ሳይሆን ህልውናንም ማረጋገጥ ነው። ሀገራት በህልውናቸውና በጥቅማቸው ፈጽሞ አይደራደሩም። ከዚያስ ሶስተኛው የዓለም ጦርነት ይቀጥላል ወይስ? ቸርን ሰንብት። የሳሎን ቲዩብ ቤተሰቦች